አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? ከኔ ጋር አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። ቻናሌ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩት። ዛሬ ለየት ባለ ቪዲዮ ነው የመጣሁላችሁ። ዛሬ ማሳያችሁ ለሴቶች ለውበት ለፊታችሁ የሚጠቅማችሁን ነገር ለራሴ የምጠቀመው ነገር እስቲ ለእናንተ ላካፍላችሁ ብዬም ብቅ ብያለሁ ማለት ነው። እና እዚህ ጋር የምታዩት በምስሉ ላይ የምታዩት የጽጌረዳ አበባ ነው ማለት ነው። የጽጌረዳ አበባ ትናንትና ነበረ ልሰራውን ያዘጋጀሁት አጥቤ በዚህ የምታዩት ምንድነው ማክስ ነው ማለት ነው። በማክስ ያስቀመጥኩት የውሃውን አጥቤ ከዛ አየር ላይ ልሰራው ነበረ። ለምን ቪዲዮ አልሰራላችሁም ብዬ አሰብኩ ማለት ነው። ከዛ ደግሞ ለቪዲዮ ልሰራ ስል አልተመቸኝም ማለት ነው። እና ዛሬ ደግሞ ጊዜን አብቃቅቼ መጣሁኝ ልሰራላችሁ ማለት ነው። እና ቀጥታውን ወደ አሰራሩ እንሄዳለን ማለት ነው። በጣም አሪፍ ነው ለፊታችሁ። ከታጠባችሁ በኋላ የሽቶውን እቃ በደንብ አድርጋችሁ ያጠቡትና ከዛ በኋላ በላያችሁ ላይ እንደዚህ ትሽትሽ ማድረግ ነው። ጅምር ላይ አዘገጃጀቱን ላሳያችሁ። እዚህ ጋር የምታዩት የቫዝሊን እቃ ነው። ውሃ አድርጌበታለሁ ማለት ነው። ባዶ ነው የቫዝሊን እቃ ባዶ ነው ማለት ነው። ምንድነው ያደረኩት? ቪዲዮ የተቋረጠ ነው ወይስ እንዴት ነው? እና እዚህ ጋር የቫዝሊን እቃ ላይ ውሃ አደረኩበት ማለት ነው። አልሞላም። ከፍቼ ላሳያችሁ። በሌላ እቃ ማስቀመጥ ትችላላችሁ። ይሄ የቫዝሊን እቃ የምጠቀምበት ተጠቅሜበት ያለቀበት ነው ውሃውን ማለት ነው። ሙሉ ማድረግ ትችላላችሁ። እና አሁን ይሄንን ነገር አጥቤ ትላንትና አቧራ ይኖረዋል አጥቤ ደርቆ ነው ያደረው ማለት ነው። ይሄ ከለሩም የተቀየረው እናንተም ከለር የተቀየረ ነገር ይታያል። እና እሱ ነገር ምንድነው ደርቆ ነው ማለት ነው። አሁን ቀጥታ ወደ እቃው ወደ በዚህኛው እቃ እንጨምረዋለን ማለት ነው። እንዘፈዝፈዋለን። እንደምታዩት የቫዝሊን እቃ ነው። እዚህ ውስጥ እንዘፈዝፈዋለን ማለት ነው። ውስጥ ጨምረዋለሁ። ውሃ ነው፣ ምንም ነገር የለውም። ፈለጋችሁ እናንተ የምትዘፈዝፉበት በሃይላንድ ማድረግ ትችላላችሁ። እኔ አጠገቤ ባለ ነገር ነው እየሰራሁ ያለሁት። ያኔ ፕሮቶኮል ነገር አላበዛም ባለው በቃ በምኖረው አጠገቤ ባለ ነገር ነው እያስገባሁ ያለሁት። እንደዚህ ነው ማለት ነው። ብዛት ሰርታችሁ ማስቀመጥ ትችላላችሁ። እና እኔ አሁን ይሄንን ማዘጋጀው የ3 ቀን የሚሆን አለኝ ማለት ነው። 3 ቀን የሚሆን አለኝ እና እዚህ ጋር አሁን እንደዚህ ነው ማለት ነው። ውሃ ትንሽ ይጎላል፣ እሞላዋለሁ። ከዛ ምንድነው የምናደርገው? ክድን አድርገን ለ3 ቀን ለ4 ቀን ከዛም በላይ ማቆየት ትችላላችሁ ማለት ነው። ከዛ በኋላ ምንድነው የምታደርጉት? ያው በሽቶ እቃ እያደረጋችሁ ከታጠባችሁ በኋላ ፊታችሁ ላይ መንፋት። ምንድነው የሚባለው? መንፋት ነው። ምንድነው የሚባለው? መቀባት። ውሃ ነው። ምን ታደርጋላችሁ? ጥጥ ነገርም ካላችሁ በጥጥ መጠቀም ትችላላችሁ። እኔ ግን ማደርገው ብዙ ፕሮቶኮል አላበዛም ብያችኋለሁ። ጥጥ ካላችሁ በጣም አሪፍ ነው። በሶፍት ማድረግ ትችላላችሁ። እኔ በእጄ ይዤ ነው ታጥቤ በእጄ ይዤ ነው የምቀባባው ማለት ነው። እና ቀለል አድርጌ ነው የምለው
እናንተ ያን በሶፍት ማድረግ ትችላላችሁ፣ በእጃችሁም እንደኔ መጠቀም ትችላላችሁ። ምንድነው አሁን የ3 ቀን የቀረኝ አለ። አሁን ይሄኛው እስከ 3 ቀን ድረስ ይሄኛው ተዘፍዝፎ በደንብ እንትን ይላል። ጥሩ ሁኔታ ላይ አገኘዋለሁ ማለት ነው። እስከዛ አሁን ላይ የቀረኝን ላሳያችሁ። የምጠቀመውን ይሄ ነው ማለት ነው። የቀረኝ ያያችሁት በትንሹ ሃይላንድ በጣም ትንሽ ነው ቀረው፣ ብዙም አይደለም እና ለዛ ነው ዛሬ ያዘጋጀሁት። ከለሩ ይሄ ምንም ያልተጨመረበትም ያኔ ራሱ ነው። ከለሩን አያችሁት? እንደዚህ ነው የሚሆነው ሲቆይ። ይሁን ይሄ የተጠቀምኩበት ያለው ነው እና 3 ቀን ድረስ እጨርሰዋለሁ። ሁሌም ስራ ከጨረስኩ በኋላ አሁን ኩሽና የምትሰሩ ፊታችሁ ያነ ይበላሻል። ብዙ ጊዜ አሁን ፊታችን ላይ እንትን ይላል ማለት ነው፣ ይበላሻል። ኩሽና ላይ ሆነን እንደገና በሙቀት ወደ ውጭ እንወጣለን ምናምን ፊታችን ጥሩ ሁኔታ ላይ አይገኝም፣ አይሆንም። በእንቅልፍ በምን ብዙ ጊዜ ይቦሰቃቀላል ነው የሚባለው እና ለዛ በጣም አሪፍ ነው። ኢንሻአላህ ተጠቀሙት። ምንድነው ከታጠባችሁ በኋላ በሽቶ እቃ አድርጋችሁ ትሽትሽ ወይም ደግሞ በሶፍትም ሊሆን ይችላል፣ በጥጥም ሊሆን ይችላል። እንደዛ ያደረጋችሁ መጠቀም ከመታጠባችሁ ከመተኛታችሁ በፊት ቀን ላይ ምናምን በቃ እንደዛ ተጠቀሙት። አሪፍ ነው በጣም ማለት ነው። ከዛ በኋላ ምንድነው የምትጠቀሙት? ያኔ እኔ የፍቴ የምጠቀመው ምንም አይነት ነገር አልጠቀምም። የፕሮቶኮል ነገር አልጠቀምም። ምንም ነገር ክሬም የሚገዛ ነገር ምንም ነገር አልጠቀምም። ያኔ ሁሉ ነገር ይሄ ነው። ያው እንደምታዩት ማለት ነው። ቫዝሊን በኦሊቬራ የሚሰራ ማለት ነው። ቫዝሊን ይሄ ነው የምጠቀመው። ከዛ በኋላ በዚህ እጠቀማለሁ። መጀመሪያ ላይ ከእንትን ካልኩኝ ታጥቤ እንትን ካልኩ በኋላ አልታጠበውም። ጠዋት ነው የምታጠበው። በቀን እኔ ቅባት ነገር አልጠቀምም። ለፊቴ ያኔ ክሬም ነገር አልጠቀምም። ለፊቴ ወዛማ ነው። ማታ ነው ተጠቅሜ ጠዋት መታጠበው ማለት ነው። እና ይሄኛው ደግሞ ቀን ላይ እጠቀመው ውሃ ነገር ስለሆነ ቀንም ላይ እጠቀመዋለሁ። በማንኛውም ሰዓት እጠቀመዋለሁ ማለት ነው። የእንትን የአበባ ውሃው ማለት ነው። ሽታው በጣም አሪፍ ነው። ይሄ እንትን ማይወርድ አለ አይደለም፣ ኩሽና ላይ የምንሰራበት ምግብ ምናምን ነገር የሚዘጋጅበት የሀላዋ የሚዘጋጅበት ወይም ደግሞ ይሄ ካስተር ነው የሚባለው ብቻ ማይወርዳ ማለት ነው። እሱ ሽታ ነው ያለው። በጣም ነው ደስ የሚለው ሽታው ማለት ነው። እና ተጠቀሙት። ይሄኛውን የዘፈዘፍኩት ነው። ይሄኛው ደግሞ ከታጠብኩ በኋላ ይሄኛው ተቀብቼ ላዩ ላይ ደግሞ ይሄኛው ትሽትሽ አደርጋለሁ ማለት ነው። ቀን ላይም ደግሞ ኖርማል ቅባት ቫዝሊን ነገር ሳልጠቀም እጠቀመዋለሁ። ምንም የሚጎዳ ነገር አይደለም። ኬሚካል ምናምን ከኬሚካል ነፃ ነው እና ተጠቀሙት ማለት ነው። በጣም አሪፍ ነው። ከኩሽና እንደወጣችሁ ያኔ በፈለጋችሁ ሰዓት መጠቀም ትችሉታላችሁ። የተለያየው አሁን ማለት ነው። ቫዝሊኑ ግን ማታ ተቀብታችሁ ጠዋት ብትታጠቡት በጣም አሪፍ ነው። በጣም አሪፍ ነው እና ካገኛችሁ የዚህኛው ኦሊቬራውን ፍሬሹን ካገኛችሁ ተጠቀሙ። ፍሬሹ ግቢ ላይ አለ። በቫዝሊን መልኩም ደግሞ ለፀጉሬ እጠቀመዋለሁ። ለፊቴም ይስማማኛል። በጣም የሚመቸኝ ማለት ነው። ሌላ ነገር አልጠቀምም። ተጠቀሙት። ለጊዜው ግን ብጉር ነገር አንዳንዴ ጅምር ላይ ስንጀምረው ብጉር የሆነ ነገር ያወጣብናል ማለት ነው። ያ ደግሞ ጸጥ ብላችሁ ስትጠቀሙት በራሱ ጊዜ እየለመደ ፊታችሁ ይመጣል። አንዳንድ እህቶች ያኔ አሉ የሚለቁ ያኔ ብጉር እንደወጣባቸው አልተስማማኝም ብለው የሚለቁ አሉ እና ይለቃል። ጅምር ላይ እንደዛ አይነት ነገር ያጋጥማል። ቫዝሊኑ ማለት ነው። ይሄ ኦሊቬራ ቫዝሊን እና እንደዛ ነው እላችኋለሁ እህቶቼ። ፋፋሽ በሉ ያለ ምንም ነገር ያኔ ቤት ግቢ ላይ ባለን ነገር ተክል ይኖራል አረቦች ግቢ ላይ እና በዛ ነገር ራሳችሁ እንንከባከባላችኋለሁ። እና የዛሬ ቪዲዮ ይሄን ይመስል ነበረ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያኔ በእርግጠኝነት እኔ ተጠቅሜበት ፊቴ ልስልስ እንደገና ደግሞ ጽድት ነው የሚያደርግላችሁ። ያኔ ተጠቀሙበት እላችኋለሁ። የተጠቀምኩትን ነው ያመጣሁላችሁ። በእርግጥ አንድ ሰው የሰራ አንድ ሰው ላይሰራ ይችላል። ብቻ በመሞከር
ያኔ ግማሽ ሰው ሊሰራለት ይችላል በእናንተ ውስጥና ሙሉዎቻችሁን ሊሰራላችሁ ይችላል እና ተጠቀሙት እላችኋለሁ። የዛሬ ቪዲዮ ይህን ይመስል ነበር። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።